ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ አርብ ነሐሴ 15 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ እንዲሁም ዓለም አቀፋዊ የቢዝነስ ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የምንዛሬ ተመን እናጋራችኋለን። በቅድሚያም አርዕስቶቹን የኢትዮጵያ ብሔራዊ ባንክ ትናንት ባካሄደው ልዩ የውጭ ምንዛሬ ጨረታ ላይ ከንግድ ባንኮች ከቀረበው 710.14 ሚሊዮን ዶላር ፍላጎት ውስጥ ከፍተኛ በመቶ የሚጠጋውን ለመሸፈን ችሏል። ከዚህ ጋር ተያይዞ ብር በ1 በመቶ መጠናከሩ ተገልጿል። ሙሉ መረጃውን አደርሳችኋለን። ኢትዮጵያ የአባይ ወንዝ ሀብቷን ለማልማት ከማንም ፈቃድ እንደማያስፈልጋት አስታወቀች። የህዳሴ ግድብን በጋራ ለማስተዳደር ለሚቀርቡ ጥሪዎች ጥብቅ ምላሽ ተሰጥቷል። በዝርዝር ትሰሙታላችሁ። ኤምባሲ በሌለባቸው ሀገራት ለሚኖሩ ዜጎች የፓስፖርት አገልግሎት የሚሰጥበት አዲስ አሰራር ተዘረጋ። በተመሳሳይም በሀገር ውስጥ መጓዝ ለማይችሉ አረጋውያንና ህሙማን በቤታቸው ተኝቶ አገልግሎት የመስጠት መርሃ ግብር በቅርቡ እንደሚጀመር ተጠቁሟል። የምናደርሳችሁ ይሆናል። የኢትዮጵያና የቻይና ኩባንያዎች ከ340 ሚሊዮን ዶላር በላይ የሚያወጡ የንግድ ስምምነቶችን ተፈራረሙ የሚለው ከመረጃዎቻችን መካከል ይዘነዋል። ወደ ዜናዎቹ አለፍን። አዲሱን ዓመት በአዲስ ቤት ድሪም ቢልደርስ ሪል ስቴት ባለፉት ዓመታት 6 ትላልቅ ፕሮጀክቶችን በስኬት በማጠናቀቅ የብዙዎችን የቤት ህልም እውን አድርገናል። አሁን ደግሞ በከተማችን ለኑሮ ተስማሚ በሆነችው ሲኤምሲ በሀገራችን የመጀመሪያ የሆነውን ባለ 5 ኮከብ ኮምፓውንድ አፓርትመንቶችን በሽያጭ ላይ ነን። አዲሱን ዓመት ምክንያት በማድረግ 25% ቅድመ ክፍያ ጀምሮ ለሚከፍሉ ደንበኞቻችን ከ7% እስከ 30% የሚደርስ ልዩ የበዓል ቅናሽ አዘጋጅተናል። ቤቶቻችን ባለ 1 መኝታ ከ720 ብር ቅድመ ክፍያ ጀምሮ፣ ባለ 2 መኝታ ከ1.1 ሚሊዮን ብር ቅድመ ክፍያ ጀምሮ፣ ባለ 3 መኝታ ከ1.4 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ክፍያ ያለምንም የዋጋ ጭማሪ በግንባታ ሂደት መሰረት በተመቻቸ ሁኔታ ይከፍላሉ። በዚህ ኮምፓውንድ ውስጥ 2 የመዋኛ ገንዳ፣ ዘመናዊ ጂምና ስፓ፣ ለልጆች ኢንዶር ኤንድ አውትዶር ፕሌይግራውንድ፣ ባስኬትቦል ኮርትስ፣ የህፃናት ማቆያ ወይም ዴይኬር፣ የመሮጫና የሳይክል ትራክ በውስጡ አዋህዶ የያዘ ድንቅ የመኖሪያ መንደር ነው። አዲሱ ዓመት የቤት ህልሞን ወደ እውነት የሚቀይሩበት እንዲሆን ፈጥነው ይደውሉ። ስልክ 0928 744913 ላይ ሃሎ ይበሉን። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። የኢትዮጵያና የቻይና ኩባንያዎች ከ340 ሚሊዮን ዶላር በላይ የሚወጡ የንግድ ስምምነቶችን ተፈራረሙ። በኢትዮጵያና በቻይና መካከል ያለውን የሁለትዮሽ የኢኮኖሚ የንግድና የኢንቨስትመንት ትብብር ወደ ላቀ ደረጃ ለማሸጋገር በተካሄደው የንግድ ማስተዋወቂያ ፎረም ላይ የሁለቱ ሀገራት ላኪዎችና አስመጪዎች ከ340 ሚሊዮን የአሜሪካን ዶላር በላይ የሚወጡ 33 የንግድ ስምምነቶችን ተፈራርመዋል። ይህ ግዙፍ ስምምነት የኢትዮጵያን የኤክስፖርት ምርቶች በስፋት ለቻይና ገበያ ለማቅረብ ያለመ ሲሆን በዋናነትም የሀገሪቱን የግብርናና የማኒፋክቸሪንግ እሴቶች መሰረት ያደረጉ ምርቶችን ያካተተ ነው ተብሏል። ከተፈረሙት ውሎች መካከልም ከፍተኛ የውጭ ምንዛሬ የሚያስገኙ የኢትዮጵያ ቡና፣ የቅባት እህሎች፣ የጥራጥሬ አይነቶች፣ የቆዳና የቆዳ ውጤቶች፣ የማዕድን ሀብቶች እንዲሁም የጨርቃጨርቅና አልባሳት ምርቶች በግንባር ቀደምትነት ይገኙበታል። ይህ የተደረሰው አዲስ ስምምነት በሀገሪቱ ያለውን የውጭ ምንዛሬ ግኝት ለማሳደግ የኤክስፖርት ገቢን ለማሳደግና የኢትዮጵያ አምራቾች በቻይና ግዙፍ ገበያ ውስጥ ዘላቂና አስተማማኝ የገበያ ትስስር እንዲፈጥሩ ከፍተኛ አስተዋጽኦ እንደሚኖረው ተገልጿል። በተጨማሪም የሁለቱን ሀገራት የንግድ ሚዛን ለማስተካከልና በቀጣይ የቻይና ኩባንያዎች በኢትዮጵያ የኢንዱስትሪ ፓርኮች ውስጥ ያላቸውን የኢንቨስትመንት ተሳትፎ ለማጠናከር ትልቅ እድልን ይፈጥራል ተብሎም ይጠበቃል። ኤምባሲ በሌለባቸው ሀገራት ለሚኖሩ ዜጎች የፓስፖርት አገልግሎት የሚሰጥበት አዲስ አሰራር ተዘረጋ። በሊባኖስ፣ በሱዳን፣ በጆርዳንና የኢትዮጵያ ኤምባሲ በሌለባቸው ሀገራት የሚኖሩ ዜጎች ፓስፖርታቸውን ለማደስ የሚያስችላቸው አዲስ አሰራር መዘርጋቱን የኢሚግሬሽንና ዜግነት አገልግሎት ህዝብ ግንኙነት ዳይሬክተር አቶ አምቦ መቃሳ ገልጸዋል። በእነዚህ ሀገራት የሚኖሩት ዜጎች በአቅራቢያቸው በሚገኝ የኢትዮጵያ ኤምባሲ ለምሳሌ በሱዳን ያሉ በደቡብ ሱዳን በኩል አገልግሎት እንዲያገኙ መመቻቸቱን አቶ አምቦ ገልጸዋል። በተጨማሪም ተቋሙ የባዮሜትሪክስ መረጃዎችን የሚቀዱ ተንቀሳቃሽ መሳሪያዎችን ወደ እነዚህ ሀገራት በመላክ ዜጎች ባሉበት ቦታ ሆነው መረጃዎቻቸው እንዲያዝ ይደረጋል ማለታቸውን ኢትዮኤፍኤም ዘግቧል። ፓስፖርታቸው ለረጅም ጊዜ የተቃጠለባቸውና ወደ ሀገር ቤት መግባት የሚፈልጉ ዜጎች ደግሞ በሊሴ ፓሴ የጉዞ ሰነድ ወደ ሀገራቸው ገብተው ፓስፖርታቸውን እንዲያድሱ መመሪያ መሰጠቱ ታውቋል። በተመሳሳይም በሀገር ውስጥ መጓዝ ለማይችሉ አረጋውያንና ህሙማን በቤታቸው ተገኝቶ አገልግሎት የመስጠት መርሃ ግብርም በቅርቡ እንደሚጀመር ተጠቁሟል። ኢትዮጵያ የአባይ ወንዝ ሀብቷን ለማልማት ከማንም ፈቃድ እንደማያስፈልጋት አስታወቀች። ኢትዮጵያ የአባይ ወንዝ ሀብቷን የመጠቀምና የማልማት ሉዓላዊ መብት ስላላት ከማንም አካል ፈቃድ መጠየቅ እንደማያስፈልጋት የውሃና ኢነርጂ ሚኒስትር ዶክተር ሀብታሙ ኢተፋ አስታወቁ።
ሚኒስቴሩ ከፐልስ ኦፍ አፍሪካ ጋር በነበራቸው ቆይታ ታላቁ የኢትዮጵያ ህዳሴ ግድብ የተገነባው ለኃይል ማመንጨት ብቻ መሆኑን ጠቁመው ግድቡ ቀጠናዊ የኤሌክትሪክ ግብይትን በማስፋት የኢትዮጵያን ድንበር የተሻገረ አዎንታዊ ጠቀሜታ እንዳለው ገልጸዋል። ኢትዮጵያ በአሁኑ ወቅት ለጅቡቲ፣ ለኬንያና ለሱዳን የኤሌክትሪክ ኃይል በማቅረብ ላይ የምትገኝ ሲሆን ከሶማሊያና ከደቡብ ሱዳን በኩል ያለው የኤነርጂ ፍላጎትም በከፍተኛ ሁኔታ እያደገ መምጣቱን አብራርተዋል። ዶክተር ሀብታሙ አያይዘውም የህዳሴ ግድብን በጋራ ለማስተዳደር የሚቀርቡ ጥሪዎችን በጥብቅ ውድቅ አድርገዋል። በኢትዮጵያን ህዝብ ብቻ የተገነባውና የብሔራዊ ክብር መገለጫ የሆነው የዚህ ፕሮጀክት ግንባታ ሲቃወሙ የነበሩ አካላት በጋራ እናስተዳደር ማለታቸው ፈጽሞ የማይቻልና በፍጹም ሊታሰብ የሚገባ ባለመሆኑ ኢትዮጵያ በግድቡ ላይ ቁጥጥር የሚደረግበትን አሰራር ፈጽሞ አትቀበልም ብለዋል። በተጨማሪም ኢትዮጵያ ለታችኞቹ ተፋሰስ ሀገራት ያላትን ትልቅ ግምት ለማሳየት ከግድቡ በታች ሊለሙ የሚችሉ ከ230 ሺህ ሄክታር በላይ የመስኖ መሬቶች እንዳሏት ጠቅሰው የታችኛውን ተፋሰስ ፍላጎት በመገንዘብ እነዚህን መሬቶች ከመስኖ ልማት ውጪ አድርጋ መቆየቷን አስረድተዋል። ከግድቡ ኃይል ማመንጨት በኋላ የሚለቀቀው ውሃም ቀጥታ ወደ ታችኛው ተፋሰስ ሀገራት እንደሚፈስ በመግለጽ ሀገሪቱ ለጋራ ተጠቃሚነት የጸና ቁርጠኝነት እንዳላት አረጋግጠዋል። የአባይ ተፋሰስ የትብብር ማዕቀፍ ስምምነትና የአባይ ተፋሰስ ኢኒሼቲቭ የወንዙን የጋራ ጥቅም ለማሳደግ የተደረጉ ጥረቶች ማሳያ መሆናቸውን የገለጹት ሚኒስተሩ የአባይ ተፋሰስ ሀገራት የኢትዮጵያን የልማት መብት ለመገደብ ከመጣር ይልቅ በውይይትና በትብብር ላይ ትኩረት ማድረግ እንዳለባቸውም አሳስበዋል። ብሔራዊ ባንክ 70 በመቶ የውጭ ምንዛሬ ፍላጎትን በ500 ሚሊዮን ዶላር ጨረታ ሸፈነ። ትናንት በተካሄደው ጨረታም ብር በ1 በመቶ መጠናከሩ ተገልጿል። የኢትዮጵያ ብሔራዊ ባንክ ትናንት ባካሄደው ልዩ የውጭ ምንዛሬ ጨረታ ላይ ከንግድ ባንኮች የቀረበው 710.14 ሚሊዮን ዶላር ፍላጎት ውስጥ ወደ 70 በመቶ የሚጠጋውን ለመሸፈን ችሏል። ይህ ከቀደመው የውጭ ምንዛሬ ጨረታ ጋር ሲነጻጸር ባንኩ ከቀረበለት የዶላር ጥያቄ ለማርካት የቻለው ድርሻ ከፍተኛ ማሻሻያ እንዳሳየ ያመለክታል። ባንኩ ባካሄደው የ500 ሚሊዮን ዶላር ልዩ የውጭ ምንዛሬ ጨረታ ከንግድ ባንኮች 710.14 ሚሊዮን ዶላር የጨረታ ጥያቄ ቀርቦለታል። ብሔራዊ ባንኩ በልዩ ጨረታው ያቀረበውን አጠቃላይ 500 ሚሊዮን ዶላር ለተጫራቾች መመደቡ የተገለጸ ሲሆን በጨረታው ከተሳተፉ 22 ንግድ ባንኮች መካከል 21ዱ የውጭ ምንዛሬ አግኝተዋል። የተሳካላቸው ተጫራቾች የተመዘነም አማካይ ዋጋ 160.21 ብር ለ1 ዶላር ሲሆን የመጨረሻው መቅረጫ ዋጋም በተመሳሳይ 160.21 ብር ሆኗል። በጨረታው የቀረበው የውጭ ምንዛሬ መጠን ከገበያው ፍላጎት በ210.14 ሚሊዮን ዶላር ያነሰ ሲሆን አጠቃላይ የቀረበው የጨረታ ጥያቄ ከተመደበው 500 ሚሊዮን ዶላር 142 በመቶ ያህል ደርሷል። ይህ ልዩ የውጭ ምንዛሬ ጨረታ በነሐሴ 6 ቀን 2018 ዓ.ም ከተካሄደው የመጀመሪያው የ2019 በጀት ዓመት ሩብ ዓመት መደበኛ ጨረታ ከ8 ቀናት በኋላ ነው። በጨረታው የተመዘነው አማካይ የምንዛሬ ተመን 1 ዶላር በ160.21 ብር ሲሆን ይህም በነሐሴ 6 ቀን 2018 ዓ.ም ከተካሄደው መደበኛ ጨረታ ከተመዘገበው 161.8 ብር ጋር ሲነጻጸር የብር ዋጋ በ1.59 ብር ወይም በ1 በመቶ ገደማ መጠነኛ መጠናከር አሳይቷል። ኢትዮጵያ የሙዝ ምርት ልማቷን ወደ ውጭ ገበያ ለማሸጋገር እየሰራች ነው ተባለ። ኢትዮጵያ እያደገ የመጣውን የሙዝ ምርት ጥራት፣ አጠቃላይ ምርታማነት እንዲሁም የገበያ ተደራሽነት በማሻሻል ወደ ዓለም አቀፍ ገበያ ለማስገባት እየሰራች መሆኑን የግብርና ሚኒስቴር አስታውቋል። የግብርና ሚኒስቴር ዴኤታ ዶክተር ሶፊያ ካሳ እንደገለጹት ኢትዮጵያ በሙዝ ኢንዱስትሪው ዓለም አቀፍ ተወዳዳሪ ለመሆን የሚያስችል ትልቅ አቅም አላት። ይሁን እንጂ አሁን ላይ ዓለም አቀፍ ደረጃዎቿን የሚያሟላ ጥራት ያለው ምርት ለማምረት ቁልፍ ፈተና መሆኑን አንስተዋል። በተጨማሪም ሀገሪቱ ግዙፍ የምርት አቅም እንዳላት ጠቁመው ነገር ግን ምርት ብቻውን የሚፈለገውን ኢኮኖሚያዊ ለውጥ ማምጣት ስለማይችል ለውጭ ገበያ የሚመጥን ጥራት ያለው ምርት ለማምረት ጠንካራ እርምጃዎች ሊወሰዱ እንደሚገባ አሳስበዋል። እንዲሁም ገበያውን ከጅቡቲና ሶማሊያ ውጪ ወደ ሰፊው ዓለም አቀፍ መድረክ ማሳደግም እንደሚገባ አስገንዝበዋል። የኢትዮጵያ ሆርቲካልቸር አምራች ላኪዎች ማህበር ዋና ዳይሬክተር አቶ ቴዎድሮስ ዘውዴ በበኩላቸው የሙዝ ዘርፍ ዋና ችግሮች ከተፈቱ ሀገሪቱ ከታደሰና ከተሰራበት ከትኩስ እና ከተቀነባበሩ የሙዝ ምርቶች 100 ሚሊዮኖች እስከ ቢሊዮኖች የሚቆጠር ዶላር ማግኘት የምትችልበት አቅም እንዳላትም ገልጸዋል።
ኢትዮጵያ በ180 ሺህ ኪሎ ሜትር የመንገድ ሽፋን በአፍሪካ 3ኛ ደረጃ መያዟ ተገለጸ። ኢትዮጵያ በአጠቃላይ በ180 ሺህ ኪሎ ሜትር የመንገድ ሽፋን በመዘርጋት በአፍሪካ 3ኛ በዓለም አቀፍ ደረጃ ደግሞ 30ኛ ደረጃ መያዟን መቀመጫውን አሜሪካ ያደረገው ግሎባል ፋየር ፓወር የተሰኘው የመከላከያ መረጃ ተቋም አስታወቀ። የ2026 መረጃውን ይፋ ያደረገው ተቋሙ ኢትዮጵያ በ750 ሺህ ኪሎ ሜትር የአፍሪካን ትልቁን የመንገድ ሽፋን በመያዝ የመሪነት ደረጃ ላይ ከምትገኘው ደቡብ አፍሪካና በ195 ሺህ ኪሎ ሜትር ሁለተኛ ደረጃን ከያዘችው ናይጄሪያ ቀጥላ የምትገኝ ስትሆን ኬንያ በ161452 ኪሎ ሜትር ከአህጉሪቱ አራተኛ በዓለም ደግሞ 32ኛ ደረጃ ላይ ተቀምጣለች። ኢትዮጵያ በዚሁ የመንገድ ሽፋን ኬንያን በ18548 ኪሎ ሜትር የምትበልጥ ሲሆን በአፍሪካ ቀንድ ከሚገኙ በርካታ ጎረቤቶቿም በእጅጉ የላቀ የመንገድ ሽፋን እንዳላት ተመላክቷል። በዓለም አቀፍ ደረጃ ሱዳን በ31000 ኪሎ ሜትር የመንገድ ሽፋን 100ኛ ደረጃን ስትይዝ ኤርትራ በ16000 ኪሎ ሜትር 118ኛ እንዲሁም ሶማሊያ በ15000 ኪሎ ሜትር ገደማ 120ኛ ደረጃን ይዛ ትገኛለች። አሜሪካ ለኳታር $4.5 ቢሊዮን የነዳጅ መሙያ የጦር አውሮፕላኖችን ሽያጭ አጸደቀች። የአሜሪካ የውጭ ጉዳይ መስሪያ ቤት ለኳታር እስከ $4.5 ቢሊዮን የሚያወጣ የጦር መሳሪያ ለመሸጥ የቀረበውን እቅድ ማጽደቁን አስታወቀ። ኳታር እስከ 4 የአየር ላይ የነዳጅ መሙያ አውሮፕላኖችን፣ 8 የጀት ሞተሮችን፣ 10 የራዳር ማስጠንቀቂያ መቀበያዎችና ለአውሮፕላኖቹ የመከላከያ ስርዓቶች የሚያገለግሉ ተጨማሪ መሳሪያዎችን ለመግዛት ጠይቃለች። የታቀደው ሽያጭ ከመሳሪያዎቹ በተጨማሪ የትክክለኛ አቅጣጫ መለኪያ መሳሪያዎች፣ የመጓጓዣና የአየር ማጓጓዣ ድጋፍ፣ የሰራተኞች ስልጠናና የስልጠና መሳሪያዎች እንዲሁም ሌሎችም የሎጂስቲክስና የፕሮግራም ድጋፎችን ያካትታል። የአሜሪካ መንግስት እንዳለው ሽያጩ ኳታር አሁንና ወደፊት የሚያጋጥሟትን ስጋቶች ለመቋቋም ያላትን የመከላከያ አቅም ያሳድጋል። በተጨማሪም ከአሜሪካና ከአጋር ሀገራት ጦር ኃይሎች ጋር ያላትን የጋራ የመስራት አቅም በማጠናከር በክልሉ የጸጥታ ሁኔታ ውስጥ ያላትን ስትራቴጂካዊ ሚናም ያጠናክራል። ዋሽንግተን ኳታርን ስትራቴጂካዊ የክልል አጋርም በማለት ገልጻታለች። አሜሪካ ኳታር በመካከለኛው ምስራቅ የፖለቲካ መረጋጋትና የኢኮኖሚ እድገትን ለማስፋፋት ጠቃሚ ሚና እንደምትጫወትም ገልጻለች። ቻይናን ከእንግሊዝና ከኔዘርላንድስ ጋር የሚያገናኘው የአርክቲክ ኮንቴነር የባህር መንገድ መደበኛ አገልግሎት ጀመረ። በቻይናና በአውሮፓ መካከል ያለውን የሎጂስቲክስ ትስስር ፈጣንና አስተማማኝ ለማድረግ የታለመው የቻይና አውሮፓ አርክቲክ ኮንቴነር ፈጣን መስመር የበጋውን የውሃ ሙቀት መደበኛ ሳምንት አገልግሎት በይፋ ጀምሯል። ይህንን መደበኛ አገልግሎት በማስጀመር የመጀመሪያ የሆነው ዱባይ ታወር የተባለው የኮንቴነር መርከብ ከምስራቃዊቷ ቻይና ወደብ ከጉዞ መነሳቱ ተገልጿል። ይህ የባህር መስመር ሰሜናዊውን የአርክቲክ የባህር ማለፊያ እንደ ብሪታንያ፣ ኔዘርላንድ፣ ጀርመንና የፖላንድን ያሉ ዋና ዋና የአውሮፓ ወደቦችን ያዳርሳል። በስዊዝ ካናል በኩል የሚፈጀን ጊዜ በግማሽ የሚቀንሰውና ከቻይና አውሮፓ የባቡር ትራንስፖርት የሚበልጠው ይህ ፈጣን መስመር እቃዎችን ከ20 ቀናት ባነሰ ጊዜ ውስጥ ለአውሮፓ መዳረሻዎች ማድረስ ያስችላል። መስመሩ በበረዶ ሁኔታዎች ምክንያት በዋነኛነት ከሐምሌ እስከ ጥቅምት የሚሰራ ሲሆን በዚህ ዓመት ቢያንስ 8 ጉዞዎችን ለማድረግ ታቅዷል። በቻይና የንግድ ሚኒስቴር መረጃ መሰረት በ2026 የመጀመሪያ አጋማሽ የቻይናና የአውሮፓ ህብረት የሸቀጦች ንግድ ልውውጥ 447.8 ቢሊዮን የአሜሪካን ዶላር ደርሷል። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የምንዛሬ ተመን እናጋራችኋለን። በዚህም የአሜሪካ ዶላር በ179 ብር ከ55 ሳንቲም እየተገዛ በ183 ብር ከ14 ሳንቲም እየተሸጠ ይገኛል። የእንግሊዝ ፓውንድ በ232 ብር ከ7 ሳንቲም እየተገዛ በ236 ብር ከ91 ሳንቲም እየተሸጠ ይገኛል። ዩሮ በ202 ብር ከ31 ሳንቲም እየተገዛ በ206 ብር ከ35 ሳንቲም እየተሸጠ ይገኛል። የስዊስ ፍራንክ በ215 ብር ከ28 ሳንቲም እየተገዛ በ219 ብር ከ58 ሳንቲም እየተሸጠ ይገኛል። የደቡብ አፍሪካ ራንድ በ9 ብር ከ14 ሳንቲም እየተገዛ በ9 ብር ከ32 ሳንቲም እየተሸጠ ይገኛል። የአረብ ኤምሬትስ ድርሃም በ47 ብር ከ86 ሳንቲም እየተገዛ በ48 ብር ከ81 ሳንቲም እየተሸጠ ይገኛል። የአውስትራሊያ ዶላር በ115 ብር ከ75 ሳንቲም እየተገዛ በ118 ብር እየተሸጠ ይገኛል። የሳውዲ ሪያል በ46 ብር ከ57 ሳንቲም እየተገዛ በ47 ብር ከ50 ሳንቲም እየተሸጠ ይገኛል። የቻይና ዩዋን በ24 ብር ከ85 ሳንቲም እየተገዛ በ25 ብር ከ34 ሳንቲም እየተሸጠ ይገኛል። የካናዳ ዶላር በ121 ብር ከ33 ሳንቲም እየተገዛ በ123 ብር ከ75 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የውጭ ምንዛሬ ተመን ያሳያል።
ውድ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው የሀገር አቀፍና ዓለም አቀፍ የቢዝነስ ዘገባዎቻችን እነዚህን ይመስላሉ። መልካም ቀን ይሁንላችሁ። አዲሱን ዓመት በአዲስ ቤት ድሪም ቢልደርስ ሪል ስቴት ባለፉት ዓመታት 6 ትላልቅ ፕሮጀክቶችን በስኬት በማጠናቀቅ የብዙዎችን የቤት ህልም እውን አድርገናል። አሁን ደግሞ በከተማችን ለኑሮ ተስማሚ በሆነችው ሲኤምሲ በሀገራችን የመጀመሪያ የሆነውን ባለ 5 ኮከብ ኮምፓውንድ አፓርትመንቶችን በሽያጭ ላይ ነን። አዲሱን ዓመት ምክንያት በማድረግ 25% ቅድመ ክፍያ ጀምሮ ለሚከፍሉ ደንበኞቻችን ከ7% እስከ 30% የሚደርስ ልዩ የበዓል ቅናሽ አዘጋጅተናል። ቤቶቻችን ባለ 1 መኝታ ከ720 ሺህ ብር ቅድመ ክፍያ ጀምሮ፣ ባለ 2 መኝታ ከ1.1 ሚሊዮን ብር ቅድመ ክፍያ ጀምሮ፣ ባለ 3 መኝታ ከ1.4 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ክፍያ ያለምንም የዋጋ ጭማሪ በግንባታ ሂደት መሰረት በተመቻቸ ሁኔታ ይከፍላሉ። በዚህ ኮምፓውንድ ውስጥ 2 የመዋኛ ገንዳ፣ ዘመናዊ ጂምና ስፓ፣ ለልጆች ኢንዶር ኤንድ አውትዶር ፕሌይግራውንድ፣ ባስኬትቦል ኮርትስ፣ የህፃናት ማቆያ ወይም ዴይ ኬር፣ የመሮጫና የሳይክል ትራክ በውስጡ አዋህዶ የያዘ ድንቅ የመኖሪያ መንደር ነው። አዲሱ ዓመት የቤት ህልሞን ወደ እውነት የሚቀይሩበት እንዲሆን ፈጥነው ይደውሉ። ስልክ 0928 74 4913 ላይ ሃሎ ይበሉን። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን።